ይሄንን እንዴት ትለዋለህ? አንድ ሰው ለምሳሌ ሚስት አለች፣ አግብታል? አዎ አለኝ። እንዴ አግብታል እንዴ? አዎ ያው ሁለት ሚስት ነው ያሉኝ። ጭራሽ ገና ሁለት ይቀራሉ እያልክ ነው? መልካም እሺ። ሚስትህ ከወንድ ጋር ብታገኛት አያድርግብህና ከወንድ ጋር ብታገኛት ከወንድ ጋር እየተገናኘች ብታገኛት ምንድን ነው የምታደርገው? ከወንድ ጋር እየተገናኘች ብታገኛት ግንኙነት እያደረገች ወሲብ ብታገኛት ምንድን ነው የምታደርገው? በራሴ ሀሳብ ነው በበኛውም ሄደው እንዳስተምሮት ከሆነ ያው እጃ ብቻ ጠይቀማው ግን እንዳስተምሮት ከሆነ ያው በእስልምና ያው ወደ ህግ ደህ እሷን ቅልማ ያው ሊካው ማውረድ ነው። እንደ ምስክር ያስፈልጋል ገምታለች ለመባል ለምሳሌ 3-4 ሰዎች ዘመተ ሶስቱ ብልቱ ስገባ አይተናል ቢሉ አንደኛው ደግሞ ተቃቅፈው ነው ያየው። ተራቁታቸው ይቻል አይተሃል። አንተም ሌሎች 3 ሰዎችም አሳይተሃል። ሶስቱም ሰዎች መርፌና ክር ሆነው አይተዋል። ነገር ግን አንደኛው አላየውም። እንዲሁ ራቁታቸውን ያየሁት ተቃቅፈው አለ። ከዛ ሸሪዓ ትቀበላለህ? ኧረ እኔ አልቀበልም። እንዴ ሃየውም አይቻለሁ። እንዴ ዋሽታችኋል ተብላችሁ 80 ብትገረፍ አንተ ዋሽተሃል ተብለህ ኧረ ካየሁም አልቀበልም። እንዴ በአይኔ ባካየሁትም እንዴ ብዬ አንተ ብቻ እኮ አይደለም 3 ሰዎች ሌሎች አይተዋል። 3 ሰዎች አይተው አንደኛው ስላላየ ዋሽታችኋል ተብለህ ብትገረፍ 80 ጭራሽ ዋሽተሃል ብትባል አለ ሐዲስ ላይ ያ ሸሪዓው ላይም አለ ሐዲሱ ነው እንከፍትልሃለን። ሸሪዓው እንደዚህ ይላል። ምስክርነቱ አንብበው እስኪ። አማርኛው ይታያል? ለእኔ ትንሽ ይርቀኛል። ትኑር አንብበው። ያነበብኩ ነው ብቻ ቢዋለው ይሄ ነገር እንጃ 4 እንደዚህ መሆን አለባቸው ይላል። ምን ትላለህ? ሚስትህን እሺ ቤት ውስጥ ከወንድ ጋር ብታያት ምንድን ነው የምታደርገው? ይሄ ግን አለ ከሐዲሱ ላይ ግን ትክክለኛ ነው። ሐዲስ ላይ ልስተ ደግሞ ይሄ ሸሪዓው ነው the lessons of traveler የሚባለው ሸሪዓው ነው። ሐዲስ ላይ ደግሞ ልስተ ሚስትህን ቤት ውስጥ ለምሳሌ አንተ አልጋ ላይ መርፌና ክር ሆነው ብታያቸው ምንድን ነው የምታደርገው? ምን ታደርጋለህ? ያ ብቻ ነው። ስለዚህ ነብይ እንደዚህ ይላል። ሰው ትጠራለህ። ሱናን አቢ ዳውድ 45:33 አንዴ ክፈት። ሰው ሄደህ መጥራት አለብህ። ምንም ማለት አትችልም። ዋላ እንቅስቃሴያቸውን መረበሽ የለብህም። 45:33 እንቅስቃሴያቸውን ሳነካሽ ልክ ብለህ ሌሎች ሰዎች ነው እንጂ መጥራት ያለብህ አንቺ ምናምን ብለህ ጮኸህባቸው መረበሽ የለብህም። መረበሽ የለብህም። አልሰማም። ለምን በጭቃ ውስጥ መጥቶ ቦታ አጥልቆ ቦታ ቃል ጉልበት ጋር የሚደርስ ነጩ አንሶላህ ላይ እስከነ ቦቴው እስከነ ጫማው ወጥቶ ብታይ ምንም ማድረግ አትችልም። ሄደህ ነው 4 ሰዎች ይዘህ መምጣት ያለብህ። ምንም መረበሽ እንኳን አትችላትም። ሐዲስን አንብብ፣ ግሬዱን አሳያቸው። ሰሂህ ነው፣ ሰሂህ የሆነ ሐዲስ ነው። እኛ ክርስቲያኖች ደይፍ ሆነ ምን መረጃ ጠቅሰን አናውቅም። ሐዲሱ የሚገኘው በዚህ በሱናን አቢ ዳውድ 45:33 ላይ ነው። እሺ ሐዲሱን እንደሚከተለው እናነበዋለን። ሐዲሱን የዘገበው የድመቶች አባት አቡ ሁሬራ ነው። ደሳድ ኡብዳ ሰይድ ቱ ዘ ሜሴንጀር ኦፍ አላህ ሳዳብ ኡብዳ የሚባለው ሰውዬ ላላ መልእክተኛ እንደዚህ ያላቸው what do you think if I find
ዊዝ ማይ ዋይፍ ኤማን አለ። ምን ታስባለህ ያላ መልእክተኛ ሚስቴን ከሌላ ወንድ ጋር ባገኝ ብሎ ጠየቀው። ሹድ አይ ጊቭ ሂም ሰም ታይም አንቲል አይ ብሪንግ ፎር ዊትነስ? ጊዜ ልስጣው እንደ አራተኛ ሰዎች 70 ዓመት ድረስ አስበው ሲያስበው ሰው እስከሚያመጣ ድረስ ጊዜ መስጠት ነው። እና ሰላም ብያለሁ። ወይ ያለ መልእክተኛም ደግሞ ያሉት ደግሞ ምንድነው? የስ አው ሰጠው ጊዜ ትንሽ ጊዜ ያሳልፍ ዘና ፈታ ይበል። ያ ጊዜ ስጠው። ምን ማድረግ አለብህ? ሌላ ሰው ፍለጋ እስከምትሄድ ድረስ ሚስቴን በቦት ጫማው አልጋዬ ላይ እንትን እያለ ሌላ ሰው ፍለጋ ልሄድ ጊዜ ልስጠው? የስ መስጠት አለብህ። እንዳረብሻቸው አንተ እንደዚህ አይነት የዋህ የለም የሚል እኮ አይጠፋም እኮ። ዋው ነው የሚባለው። ሚስትህን አልጋ ላይ ይዘኸው ባቡ ራሱ ይኸው if a man finds a man with his wife አንድ ወንድ ሚስቱን ከሌላ ወንድ ጋር ቢያገኛት should he kill him ለሚል ነው ይሄ መልስ የተሰጠው። ቀደም አሁን ወንድማችን ምን ብሎ ተናግሮ ነበር? በገጀራ ነበር ምለው ነው ያለው። ለሱ ግን መልስ የሰጠ የሆነ ብዬ 4 ወንድ አመጣህ እንድታሳይና ጊዜ እንድትሰጠው ነው። ጭራሽ ሴት ማስረጃም አትሆንም ማለት ነው። ወንድ ነው ማስረጃ የሚሆነው። ሸሪዓው የሚያስቀምጠው 4 ምስክር ማምጣት አለብህ። ወንዶች ናቸው። ለምን ሴት ሰው አይደለችም? አንደኛ በምስክርነት ላይ ሴት ግማሽ ነች። በዝሙት ላይ እንደዚህ አይነት ነገሮች ላይ ሸሪዓው ኮንሲደር አያደርጋትም ሴቱን። ከባድ ነው። ተቀባይነት የለውም የሴቷ ምስክርነት፣ የወንዱ ነው ተቀባይነት ያለው። 4 ወንድ እኮ ነው የሚለው፣ 4 ወንድ ነው የሚለው ሸሪዓው ላይ ያዩት። ሚስት ባል ያላችሁ ይሄ አሁን እሺ፣ አንድ ሴት አሁን ወንዶች ወሲብ እያደረጋት ወሲብ እያደረጋን ነው። አየህ፣ ልታስጥላት እንኳን እኮ አትችልም ማለት ነው። ልገላገላት አትችልም ማለት ልታድናት አትችልም። አድናታለሁ ባልከው ከዛ ያው ሲደፍራት ያስኩ ምናምን ብለህ ስትል 4 አይደላችሁም እና ጭራሽ አንተ 80 ትለጠጣታለህ ዋሽተሃል ተብለህ ማለት ነው። ሴት ተደፈርኩ ማለትም አችልም ማለት ነው። ሴት ስለሆነች ገባ አትታመንም። 4 ምስክር ልታመጣ ይገባታል። 4 ምስክር ከየት ነው የምታመጣው እኮ? ወንድ ነው ገና የምታመጣው እኮ 4 ምስክሮች። አሁን እየደፈራት ተነስታ ናና ሙሐመድ ኑሪና ቀድርና እዩ እየደፈረኝ ነው መጣው ደግሞ እንዲህ ቢያዩ መርፌና ክር ሲሆኑ ማየት አለባቸው። የወንዱ ብልጭ አፉ የእሷ ማህፀኑ ሲገባ ማየት አለበት። ያው ሸሪዓውን አንብቡት። ኧረ ይሄ ሸሪዓ አይደለም ሸር ነው። ያው ሰው ሳይሆን ነው የሚለው። አዎ ሰውን ሳይሆን። ኦኬ ይሄ እንግዲህ ውበቱ የሚባለው ወይ ሰላም ብያለሁኝ። ወይ አላህ አማን ነው መስገናው። ይሄን ምስክርነት እንዴት ትለዋለህ? ይሄን ምስክርነት እንደ እስልምና እንደው ተተውና እንደ ሳይንሱ ብትሄድ እንደ ህጉ ብትሄድ እንደ አገራችን እንደ ፍርድ ቤቱ እንደ ህጉ እንኳን ራሱ ብትሄድ እንዴት ነው ሊፈርድልህ? ህግ እንዴት ነው የሚያይልህ? እንዴት ነው ምስክርነትን እንዴት ነው የሚቀበልህ? ለምሳሌ አንድ ሰው ህግ ተካሶ ህግ ፊት ሲቀርብ ምስክሮቹ ቀጥታ ትክክለኛ አንድ አይነት የሆነ መልስ ታልመለሱ ምስክሮቹ ተቀባይነት እንደሌላቸው ራሱ በህጉ ታውቃለህ። በደንብ አውቃለሁ። ስለዚህ ያ ማለት ግን ነሰሰርሊ ከሃይማኖት ውጭ ያለ ማለት ነው። ያ ማለት ነሰሰርሊ 4ቱም
ብልቷ ውስጥ የሚል አይደለም ህጉም እኮ። ምክንያቱም ወሲብ የሚያደርገው የሚደፍረውም ሆነ ወሲብ የሚያደርገው አካል እኮ ና እንቅስቃሴን ይኸው ሲገባ ይኸው ውጣ እያለ እያሳየው አይደለም፣ እያስገባና እያስወጣ አሳየው። የወንጀለኛ መቅጫ ህጉ እንኳን ምስክር ይላል። ጾታ አይለይም የወንጀለኛ መቅጫ ህጉ። የግል ጉዳይና አንድ ማስረጃ ራሱ በቂ ነው። አንተ አሁን ለምሳሌ አንድ ሰው እኮ ሊያስገድል እንትን ባለበት አሁን በህጉ አንድን ቤትም ሆነ ምንም በንብረት ራሱ ተጣልቶ ያንን ቤቱን ሆነ ምኑን ሲያስመሰክር እንዴት ነው ምስክርነቱ በጣም ተቀባይነት ያለው? በአንድ ሰው ሁለት ሰው እንኳን ህጉ ተቀባይነት እንደሌለው መሀባን ነው። አንተ ስታስበው እንዴት ነው የሚደፍር አካል አራት ሰው እንቅስቃሴውን እኮ ሊያዩ ይችላሉ። እንቅስቃሴውን እኮ ሊያዩ ይችላሉ። ሎክ እንቅስቃሴውን ሊያዩ ይችላሉ። ራቁታቸውን ልብስ ውስጥ ሆነው ሊያዩ ይችላል። መስካሪዎች ሊያዩ ይችላሉ። ብልቷ ውስጥ ሲገባ አራት ሰዎች ግን ያያሉ ማለት ማይሆን ነገር ነው። አሌስ ደፋሪው ኑ እንዴት እንደምደፍር እዩ ካላለ በስተቀር ወይንም ደግሞ ተደፋሪዋም አስቀድማ አዘጋጅታ ሰዎችን ወሲብ የምትደረገው እዩ ይኸው ብለው እንዲታይ አድርገው ካላደረጉት በስተቀር ወይም ቲቪ እያሉ ነው ከፍቶ በቲቪ እያየ ካልሆነ በስተቀር እንዴት ነው እሱ አራት ሰዎች ብልቷ ውስጥ ሲገባ ካልሆነ በስተቀር ሶስቱ ብልቷ ውስጥ ሲገባ አይተው አንደኛው ግን ራቁታቸውን ተቃቅፈው ራቁታቸው ሆነው እንቅስቃሴ እያደረገ ነገር ግን እንዳጋጣሚ ከጭንቅላት በኩል ነው ያየው። እሱ ጭንቅላታቸውን ተቃቅፈው ተጣብቀው ነው ያየው። እየገባ ይሁን አይሁን አላየም። በዚህ ምክንያት ሶስቱ ዋሽተዋል። እናንተ ሲገባ አይተናል ያላችሁት አንደኛው ስላላየ እናንተ ትገረፋላችሁ ብሎ 80 እነሱ ይገረፋሉ። የሚገርምህ ነገር እኮ ማለት ነው አንድ አንሶላ ውስጥ ሆነው ላይፈጠር ሁላ ይችላል። እንቅስቃሴ ስላየህ እኮ ይፈጠራል ብቻ ብለህ ማለት የለብህም። እንደገና ሶስቱ ካዩ በሶስቱም እንትን ይባላል፣ ችግር የለውም። ሶስቱ በቂ ናቸው ለጥንካሬ ያክል ነው እንጂ አይደለም። አንድ ህግ ሶስት መሳከርትን የሚቀበለው ጎበዝ። አየህ ህጉ ከእስልምና አስተምሮ ይልቅ ምን ያህል የተሻለ እንደሆነ የምታውቀው ከዚህ ነው። ሶስቱ በስራ ከመሰከሩ አይደለም ሁለቱ በስራ ከመሰከሩ ህጉ ያየዋል፣ ይቀበለዋል። የእስልምናው ግን ሶስቱ በትክክል መርፌና ክሮ ነው አይተው ህጉ አይቀበለውም። ከሶስቱ አሁን ያንተው ግን የከፋው ምንድነው? ሶስቱ ሊትራሊ አይተዋል፣ መርፌና ክሮ ነው። ብልቷ ውስጥ ሲገባ አይተዋል። ሶስቱ ብልቷ ውስጥ ሲገባ አይተዋል። አንደኛው ግን ተቃቅፈው ነው ያየው። ከጭንቅላት በኩል ስለሆነ ያንን እድል አላገኘም። ወይንም ልክ ሲጨርሱ ነው ያየው፣ ወይንም ደግሞ ተቃቅፈው እንቅስቃሴ እያደረጉ ነው ያየው። በዚህ ምክንያት ተቀባይ አይደለም። ምን ይደረጋሉ? እነኛ ሶስቱ ይገረፋሉ 80። ከዛ በኋላ ምስክርነታቸው ውድቅ ይሆናል። እውነት ነው። ምክንያቱም እነዛን ሶስቱን ብቻ አታምናቸውም። በቃ አራት ሲሆኑ በቃ ተሟላ። በአንዱ ብቻም ትክክለኛ ሊሆን ይችላል። ሰው ዋሽ ነው ይዋሻልና ያንን ውሸቱን ለማረጋገጥ ትክክለኝነቱን ለማረጋገጥ አራት መሳከርቶች። ምክንያቱም ምን መሰለ ፍርዱ እኮ ግድያ ነው። የግድያ ፍርድ ስለሆነ አንድን ሰው እኮ ሁለት ሰው መሰከረ ሶስት ሰው መሰከረ ብለህ ያንን ሰው አትገልም ማለት ነው። ቆይ ያላገቡ ሴቶች ወንድና ሴት ቢዘሙቱ ይገደላሉ? አይገደሉም። በቃ ስለዚህ ግድያ ነው ብላችሁ አትበሉ። ለሜሪም ጎንደሬዋ ቅድም ስመልስ ሰምተሃል። ማይገደሉ ከሆነ ስለዚህ ዘሞቱ የሚባሉት እንዴት ነው? እዚህ ላይ ብቻ አውሩ። ዘሞቱ የሚባለው በቃ ትክክለኛ የሆነ መሳክርት አደባባይ ላይ እኮ ሊወጡ ነው። እዛ ለመውጣት ደግሞ በሁለት በሶስት ሰው አይወጡም። አደባባይ ላይ አይቀጠቀጡም። ናሳ እሱም ወይ ጠልቷት እነዛ ጥላትስ ቢሆኑ ለምሳሌ ሶስቱ ዝም ብለው በውሸት የሚመሰክሩ ቢሆኑስ? ለመዋሸት እኮ ካሰቡ እኮ ስቲል እኮ መዋሸት ይችላል። አይተናል ብለው እኮ መገገም ይችላሉ እኮ። እንደዛማ ከሆነ
አራቱም እንደዛ ብለው ከመሰከሩ ፍርድ ይፈጸማል። ህግ እንደሚገረፉ ካወቁ እኮ እንደውም እንዲዋሹ ትገፋፋቸው። እንደዛ ነው። ምስክርህን በውሸት አሟልተህ ተቀረብክ። የሚገርምህ ነገር ህግም በውሸት አዲያፍኖ ይመሰክራል አይደለም? ያው በደንብ አስተውል። በዚህ መሰረት ኢትዮጵያ ውስጥም ሆነ የትኛውም ዓለም ላይ ማንም ደፋሪ አይጠየቅም፣ ከእስር ቤት መውጣት አለበት። ደፍሯል የተባለ ሁሉ ከእስር ቤት መውጣት አለበት። ምክንያቱም እንደው የደፈሩ ተብሎ የተያዙት 4 ምስክር እንደው ብልቷ ሲገባ አይተው ነው ብለህ ነው የምታስበው? በየእስር ቤት ያሉት ህፃናትን ደፈሩ፣ ልጆች ደፈሩ፣ ሴቶች ደፈሩ ተብለው የሚታሰሩት 4 ወንዶች ብልቷ ሲገባ አይተው ነው ብለህ ታምናለህ? በሚገርም ነገር በዘመናችን እንትን ይባላል እንግዲህ። በበፊቱ እንደዚህ ምርመራ ምናምን ነገር የለም፣ መሳክርት ሆነ። አሁን ግን ምርመራ አለ፣ እንደገና ምስክር አለ። የራሷ የልጅቱ ነገር ምርመራ ይቀበላል እስልምና። ባያዩም በምስክር በአዲያፋኝ የሚያስመስክሩበት በምንም የሚያስመስክሩበት ከተመሰከረበት ግዴታ ነው ይፈጸማል። እውነቱን ግን ፈጣሪ ስለሆነ የሚያውቀው የእውነቱን እሱን ወደ ፈጣሪ ነው እንትን የምንለው። ግን ህግን ለመፈጸም ለበደሉ እንትን አታዳምጥ ከሆነማ ያንተን ተረት እንስማ እንዴ። ስለ ተፈጥሯዊ ህግማ የተፈጥሮ ህግ አይምን የሀገር መተዳደሪያ ህግ ፎቶ ሊቀበል ይችላል፣ ቪዲዮ ሊቀበል ይችላል። እስልምና ግን እነኝን አይቀበልም። ስለዚህ የምድራዊ የምንተዳደርበትን ህግ ከሃይማኖት ጋር አታቀያይተው። 4 ምስክርም ግዴታ አይልም እኮ ፍርድ ቤት የእሷን የተበዳይን ይሰማል። እንዴት አድርጎሻል እንዴት ነው ብሎ ይጠይቃታል። ከዛስ 2ቱ በደንብ ከመሰከሩ 3ኛው እንደንትን ይታያል። አይ እኔ የደረስኩት እንደዚህ ሲያደርጉ ነው። 4ቱም እኩል እኮ በአንዴ ላይ ደርሱ ይችላል። 3ቱ ቀድመው ደርሰው መርፌና ክር ሲሆኑ ሊያዩ ይችላሉ። አንደኛው ከኋላ መጥቶ ልክ ራቁታቸው ሆነው ሲነሱ ሊያይ ይችላል። ከዛ ደግሞ ቪዲዮ ካለ ቪዲዮ ይቀበላል ፍርድ ቤት፣ ፎቶ ይቀበላል። በእስልምና ፎቶም ቪዲዮም ተቀባይነት የለውም። ዱዓ እያደረጉ ነው ከድሮ። ኧረ ይገርማል። ያንኛው ሐዲስ ማይቀበለው ያኛው ሐዲስ ማይቀበል አለ አንድ። እሱንም ቆይስቲና ገባ እኔ አሁን አይኑ ባጠፋው 3 ሰው መስክሮ አንደኛው ተያይዘው ነው ያየሁት ቢል እንደው ምድር ላይ ያለ ፈጣሪውንም ጭምር አማረረ። 3 ሰው መስክሮለት አንደኛው እንደ ተያያዙ ነው ያየሁት ቢል እሱ ምን ይሰማዋል? ያ የነገርኩ ነው። በቃ ምንም አማራጭ የለውም። ምንድነው እሱ ዋሽታል ተብሎ ጭራሽ ይገረፋል። ውሸታም ተብሎ ይገርማል እኮ። ኮኪ አለሽ? ይሰማል? ኮኪ ይሄንን ነው አሁን ሸሪያ ቢኖር እኮ ሀገራችን ላይ ወንጀል አይኖርም ይሉናል። አሪስሬስ ሚስትህን አልጋ ላይ አይተሃል? ሪፖርት ምንድነው? ሬስትሪክሽን ደጋግሞ እየመጣብኝ ነው። በምንድን ነው? ሰላም ብያለሁ። አድርጉት፣ 100 ኮፒ ያስገቡት። ሁላችሁም ከፈር ያላችሁት ወንድሞች እኔ እንዴት ነህ? ሰላም ነው? ማስፋል ነው። ሰላም ነው። እፎይ ልንገርህ፣ ማዳምጠኝ። እኔ ጋር ምንም ነገር አይሰማኝም። አንድ ጊዜ ልናገር። ብራዘር እያወራህ ነው መሰለኝ። ስልክ ተደውሎብኝ አቋርጦኝ ነው። ስለአንተ አንዳንድ ነገሮች ተናግሬ መውረድ እፈልጋለሁ።
በጣም ምርጥ ሰው ነህ። የምር ነው የምልህ ማለት ነው። ላደንቅህ ነው የገባሁት። እሺ አችልም ደንቆሮ ነህ። እሺ ደደብ ማለት እንዳንተ ያለ ነው። እሺ ክፍታፍ ናፈልከት የሌለህ ማለት አንተ ነህ። እሺ የራስን ሃይማኖት በስነ ስርዓት ሳትማር ወይም ሳታስተምር ማስተማር ሳትችል የሰው ሃይማኖት ዝም ብለህ ከንክኗት ነው ባሏ ወሲብ አድርጎ ይደረጋል። ደንቆሮ ማለት አንተ ነህ። በግት እስካሁን ከንክኗት ነው፣ አይምሯን ነክቷት ነው። እኔ አሁን ብደፈር ምን ይበልኛል ብላ አስባ ነው። ይመችሽ። አሰበችውና ምን አይነት የአጋንንታዊ ህግ ነው? 4 ወንድ ብልቴ ውስጥ ሲገባ ማየት አለባቸው የሚለው ከነከናት፣ አይምሯን ነካት። አወጣች፣ አወረደች፣ ማይኳን ደጋግማ አነሳች፣ ዘጋች፣ ሚዩት አደረገች፣ አነሳች። ይሄ እንዴት ነው እሱ ሊሆን የሚችለው? ይሄ እንዴት ነው ተቀባይ ሊሆን የሚችለው? ካላ ጋር ተጣላች፣ ከራሷ ጋር ተጣላች እና አትሊስት ተሳድቤ በወጣ ራሴን አስደስታለሁ አለች። ይሄ ነው ባይዞ ሰዎች ልክ የሆነ በዝምታ ውስጥ ድንገት ከተሳደቡ በጣም ኦቨር ስትረስድ ሆነው በደንብ አስተውሉ። ሳይኮሎጂካሊ በጣም ዲፕረስድ ሆነው ከዛ በኋላ ራሳቸውን በዚህ ለመሸወድ ሲሞክሩ ነው። በጣም ተጨንቀዋል፣ አማራጭ አጥተዋል። ያንን ጭንቀታቸውን እንዲህ ብል ቢያንስ እተነፍሳለሁ ብለው ሲያስቡ ነው። ስቲል ግን የሚያሳዝነው ከዛ ጭንቀት ውስጥ አይተርፉም። ልክ ሲወጡ ከወረዱ በኋላ የተደሰቱ ይመስላቸውና 30 ደቂቃ ባልቆየ ጊዜ ውስጥ ደግሞ ጸጸት ይሰማቸዋል፣ ይጸጸታሉ ማለት ነው። ለምንድነው እንደዚህ ያልኩት? ምንድነው ስቲል እኮ አልተመለሰልኝም። አሁን እችል ምን ትላለች? እንዴት ነው እሱ አንድ ሰው ቢደፍረኝ፣ ወንድ ባየሽ ቁጥር ቢደፍረኝ 4 ምስክር ብልቴ ውስጥ ሲገባ 4 ማየት አለባቸው ማለት ነው። አለበለዚያ ይገረፋለሁ ማለት ነው። ምን አይነት ጨካኝ ነው አላህ! ምን አይነት አጋንንታዊ ትእዛዝ ነው የሰጠው አላህ! ከራሷ ጋር ሁሌም ምን ታደርጋለች? ስትራግል ታደርጋለች። በቃ በቀላሉ እንዲህ ከዚህ ትራማ ውስጥ አትወጣም ማለት ነው። እና ዊነው ፊሊንጉን እንረዳዋለን፣ ፔኑ ይገባናል። ምን ያህል እንደምትሰቃዩ ምንም ማድረግ አንችልም። ይሄን አስተምሮ እስካልጣላችሁት ድረስ በዚህ እስከምትመሩ ድረስ እኛም ይሄን መግለጻችን አይቀርም። ይሄን ስንገልጠው ደግሞ ሊደብራችሁ ሊያበሳጫችሁ ይችላል። ዊነውጣት አሁን ለሷ እኔ መሀይም ነኝ፣ ለሷ እኔ ደንቆሮ ነኝ የሆነበት ምክንያት ለምንድን ነው? እንዴት ነው አንድ ሴት ልጅ ተደፍራ 4 ምስክር ብልትሽ ውስጥ ሲገባ አንቺ የምትባለው እንዴት 4 ምስክር እንዴት ልታመጣ ትችላለች? ተደፈርኩ ስትል 4 ምስክር አላመጣሽምና ዋሽተሻል ተብላ ትገረፋለች። ይሄ እንዴት ነው ብዬ ለእሷ መፍት ስቆምላት እኔ ለእሷ ደንቆሮ ነኝ። እሷ የምታስበው ምንድን ነው? እሱ 4 ወንድም ቢጫወትባት ቢደፍራት 4 ምስክር ብልቷ ውስጥ ሲገባ እስካልተያዘች ድረስ አልዘሞተችም። እንደዛ የምታስበው ማለት እሷ ታደርግ ይሆናል። ለዚህ ነው ገባ፣ ሸሪያው ተመችቶት ይሆናል ገባ። በጣም ይከላከልላታል። የአካል ብቃት እየሰራን ነው ምናምን ስትል እንጂ ያላረግንም ካለች ሸሪያ ይቀበላታል። ስለዚህ ያናድዳታል። ሲጀመርም የዞን ኩምቢ መስላ እኮ ነው የመጣችው። ፊቷን እንትን የዞን ኩምቢ ፊታቱን ምን ማለት ነው? የሰው ልጅ እኮ ፊቱን ባዶ ያደረገለት ፈጣሪ ፊትህን አትታይ ብሎ ቢከለክል ጸጉር አያረግብንም? የዞን ግን ኩምቢ ኦኬ። ሰላም ነው አለን። እንዴት ነህ? መስገነው። ኦኬ ጥያቄ ልጠይቅሽ። ጠይቀኝ ካወቅኩት። የዘሞተች ወይንም ዘማዊ ምንድን ነው ቅጣቱ በእናንተ? በሃይማኖቱ ደረጃ ነው የምትለኝ? ያ በሃይማኖቱ ደረጃ ያው ትፋታለች። ከዛ በኋላ የህጉንም ጨምሮ ነው የምነግርህ የበለጠ የማውቀው። እሺ
ንብረቷ ይወሰዳል፣ ሁሉ ንብረቷ በሙሉ ወይ እሱ አንዳቸው፣ ለሁለቱም እኩል ነው ህጉ። እሱ ከዘሞተ የእሱ ይወሰዳል። የሁሉም ማንኛውም ነገር ይነጠቃል። ማንም ይነጥቀው? እኔ በህጉ ደረጃ ነው ማወራህ አይደለ? በሃይማኖቱ ሳይሆን በህጉ ጨምሮ። እኔ ህጉን ነው እያልኩ ያለሁት። ሶሪ ሃይማኖቱን ነው እያልኩ ያለሁት። ሃይማኖቱን ነው። ሙስሊም ነች። እኛ የዘሞተች ምንም ሲደረግ ምንም አይደረግም። ትፋታለች። በቃ በዛው ነው ያልቀው። ትፋታለች። ተውራን አተገብሩ ማለት ነው። ማለት ህጉን የሙሴን ህግ አተገብሩ ማለት ነው። ምን ይደረጋል? እስኪ አንተ ንገረኛ። እኔ ምናልባት እንደምንፋታ ነው የማውቀው። አንድ ሰው እንደዛ አይነት አድርጎ ከተገኘ አስታውሰኝና ላቅ እችላለሁ። ዘዳግም ምዕራፍ 22 አንዴ ክፈተው። እሺ ካነገርከኝ አስታውሰዋለሁ። ኦኬ ቁጥር ስንት ላድርግ? አይ ቲንክ ቁጥር 25 አካባቢ አድርገው። እሺ ኦኬ እንደዚህ ይላል። ነገር ግን 24 እንጀምር። ኦኬ የዘሞቱ እንደዚህ ይላል። ሁለቱን ወደዛ ከተማ በር አውጧቸው፣ ብላቴናይቱ በከተማ ውስጥ ሳለች አልጮኸችምና ወሲብ ሲያደርጉ ሁለት ወሲብ ቢያደርጉ ቢዘሙቱ ማለት ነው ያላገቡ አልጮኸችምና ሰውየውም የባልንጀራውን ሚስት የሰው ሚስት አስነውሯልና እስኪሞቱ ድረስ በድንጋይ ውገሯቸው፣ እንዲሁም ክፉን ከመካከል ታስወግዳለህ ይላል። ማለት ለምሳሌ ባለትዳር ሆና እሱም ባለትዳር ቢሆን የሰው ሚስት ቢገናኝ ከዛ ካልጮኸች በድንጋይ ይወገራሉ ይላል የሙሴ ሕግ። እኛ ጋር በድንጋይ የሚወገርም ሰው የለም። እርግጠኛ ነኝ እስካሁን የተያዙ ሊኖሩ ይችላሉ እና የተወገረ ሰው የለም፣ አይወገርም። እሺ ከጮኸች ደግሞ ሁለቱን ወደዛ ከተማ በር አውጧቸው፣ ብላቴናይቱና በከተማ ውስጥ ሳለች አልጮኸች። ከፍ አድርገው። ነገር ግን ሰውየው የታጨችውን ልጃገረድ በሜዳ ቢያገኛት በግድ አሸንፎን ቢደርስባት ያ የደረሰባት ሰው ብቻውን ይገደላል ይላል። በፍጹም የለም ማለት በዛ አይነት ህግ አንኖርም እኛ አሁን በአሁኑ ሰዓት። አሁን ይህንኛውን ህግ በምንድን ነው እሱ? እናንተ አሁን አዲስ ኪዳንን አትቀበሉም። አዲስ ኪዳንን ሳትቀበሉ በማን ህግ ተሽሮ በየትኛው ህግ ተሽሮ ነው እንዴ? እኛ በህጉ ነው የምንሄደው። ድሮ በሚከተሉት ከሄድንማ አሁን እንደነሱ እንደሚያደርጉት አሁን በሸሪያ በምናምን በሚሉትማ ሰው ሊያልቅ ነዋ። ታዲያ እንደዛ ከሆነ ስለዚህ ያለው እኛ ጋር ምንድን ነው መሰለህ? ይኸውልህ ቆይ ልንገርህ። እኛ ጋር ያለው ስትጋባ የምትፈርመው ውል አለ። ባል ነው የሚፈርመው። ወደ ብዙ ሚሊዮን ብር ይፈርማል፣ ቃል ይገባል። እና በዛን የሆነ ነገር አድርጋ ከተገኘች እንዳልከው አሁን የሆነ ነገር አድርጋ ከተገኘች ያ አይገባትም። ንብረት የለም ምን የለም። በህጉ ነው። በህጉ ብቻ አይደለም በኦሪቱም ጨምሮ ነው የምልህ። የጻፈው ኩባ ነው የሚባለው። ይኸውልህ ጋብቻው ድንግል ከሆነች ስንት ነው የሚውለው? ምን አልከኝ? ድንግል ከሆነች መቼ ነው የምትጋባው? እንዴት ድንግል ከሆነች መቼ ነው የምትጋባው? በስንት ዓመቷ ማለት ነው? ኖ ዓመቱን ሳይሆን ድንግል የሆነችና ያልሆነች የሚጋቡበት ቀን አለ። አታውቂው? እንደዛ እኛ ድንግል ብዙዎቹ ድንግል ሆነው ነው የሚያገቡት። በአክራሪዎቹን ነው የማወራህ። አሁን አክራሪ በጣም የሚያከሩ እኛ ጋር አሁን በምን ይከፈላል መሰለህ? እፎይ አሁን የምትለው የኦሪትን የሙሴን ህግ ለመከተል በአብዛኛው አክራሪ መሆን አለብህ። አክራሪ ስትሆን ነው የምትከተሉ። እሱም እንደዛ ሆኖ አሁን እንዳልከው ትወገር ምናምን የሚባል ነገር የለም። እንደዛ ሆኖ እንኳን እንዳልኩ የሙሴን ህግ ነው። ይሄም ራሱ ክቱባ የሚባል አለ። ወደ ብዙ ሚሊዮን ብር አስይዞ ነው የሚያገባት ማለት ነው። በዛን ሰዓት ይሄን ነገር ካደረገች በሙሉ ንብረቷ እንዲነጠቅ ነው የሚሆነው፣ በኦሪቱም ጨምሮ ማለት ነው። ከዛ በተረፈ ትወገር ይወገር ምናምን የሚባል ነገር የለም። ስለዚህ ንብረቱ ብቻ ንብረት ይወሰዳል። በቃ ያው እሷን ቀጥሎ የሚያገባት እንዳያገባትና ብዙ ነገሮች ያው እንትን ይሉባታል እንጂ በፍጹም ትወገር ይወገር የሚባል ነገር የለም። ሁሉም የራሱ መንገድ ነው ይዞ የሚሄደው እና አክራሪዎቹ ጋር ነው ደግሞ እንዳልኩ ይሄ ከረር የሚለው እንጂ ኖርማል ሰው ያው
ኖርማል ነው። ኖርማል ከሆነማ ማንኛውም እምነቱ ጋር እኮ ኖርማል እኛ እናከብራለን። ለወስለ የሙሴን እናከብር ማለት አይደለም። ብዙ ህግጋቶቹ እናከብራለን። ይሄንን ትወገርን ሳይሆን እናከብራለን ብዙንም ባይሆንም። ሌላው ግን ቆይ አንድ ጊዜ እፎይ፣ እኔ አሁን ሙስሊሞችን አንድ ጊዜ አንድ ጥያቄ አንድ ሙስሊም ይመልስልኝ መጠየቅ ፈልጌ ነበር። አሁን ይቻላል? እሺ ክርስቲያኖችን ብዙ ጊዜ ያው በማርያም በምናምን በገብርኤል ታምናላችሁ በማለት እኛ አንድ እግዚአብሔር ነው የምናምነው በማለት ያው ይገላሉ፣ ይጨፈጭፋሉ። አይሁዶችንስ ምንድን ነው ምክንያታቸው? ማወቅ ፈልጋለሁ። በአንድ እግዚአብሔር ነው የሚያምኑት አይሁዶች። ምክንያታቸው ምንድን ነው? አሁን ለጥላቻና ለጭፍጨፋው አንድ ሙስሊም ይመልስልኛል። እድሜ ልካቸው አይሁዲዎችን እኛን የሚያሳድዱበት ምክንያት ምንድን ነው? ማወቅ ፈልጋለሁ። የእናንተ የሆነ ምክንያቱ። እኔም ደግሞ አንቺን ልጠይቅሽ፣ ለምንድን ነው አይሁዶች እኛ የምጨፈጭፉት? ማንን ጨፈጨፍን? አይሁዶች እኛን አንተ ክርስቲያኖችን በምን አይሁድ ክርስቲያኖችን ከሙስሊም ያልተናነሰ እኮ እናንተም እኛ የምጨፈጭፉት። መቼ ጨፈጨፍን? የት ታሪክ ዞር ብለሽ የት የጌታ ደቀ መዛሙርቶች ራሱ ያሳደዱት፣ የሰቀሉት፣ ያባረሩት እነሱ አይሁዶች አሉ። የኢየሱስን ታሪክ ነው የምታወራልኝ? ከዛ ጀምሮ እውነት ነው እፎይ፣ እየተሳሳትክ ነው እፎይ። በኢየሱስ ጊዜ የነበረውን ነው የምታወራው? ከዛ ጀምሮ ታሪኮችን ካየሽ ኢቭን የመን ላይ ራሱ ኃይለኛ በካሌብ ጊዜ ከ5 ምናምን አካባቢ ላይ ኃይለኛ ጦርነት ነበረ። አይሁዶች ክርስቲያኖችን ለማጥፋት አረቡ ምድር ላይ እንትን ብለው ነበረ። ኦቨርኦል 5ኛው ሴንቸሪ አካባቢ ማለት ነው። የድሮ ነው የምታወራኝ። አሁን ባለንበት ሰዓት ግን እንደ አይሁዶች ክርስቲያንን አስከብሮ የሚያኖር ሰው ማንም የለም። ሲቀጥል እዚህም ሀገር ራሱ ቆይ አስጨርሰኝ። እዚህም ሀገር ራሱ ቢኖር እፎይ አንድ ጊዜ እዚህም ቢሆን እንደ አይሁድ የክርስቲያንን መብት የሚጠብቅ የለም። ዳናዊት አይሁዶች እኛን አላስከበሩንም። አይሁዶች እኛን አስከብረውናል ብለን አናምነው። ይሄ አንተ እምነት ነው እንጂ በፍጹም እውነታው እዚህ ምድር ላይ ያለው ኢየሩሳሌም ውስጥ ኢቭን እንኳን ያለው ቦታችሁና ሁሉ ነገራችሁ የተከበረው በአይሁዲዎች ነው። እሱ ለታሪክ ነው፣ ከታሪክ አንጻር ነው። ከታሪክ አንጻር ተቀበሉት። እንትን ለእናንተም ጥቅም ስላለ ቱሪስት ስለሚመጣ ነው። ታሪካዊ ቦታ የሙስሊሞችንም ታሪካዊ ቦታ ነው። የሙስሊሞችንም እዛችኋል ይዛችኋል ማለት ምን ማለት ነው? የሀገሪቱ መንግስት ነው ሊያስከብር የሚችለው እስራኤል ስለሆነች የእንትኑ ባለቤት። ያ እንደ ታሪክ ጠቃሚ ስለሆነ ለምሳሌ መስጊድ አላስቃን ስትሉ ሙስሊሞች ናቸዋል። መስጊድ አላስቃ ላይ ቤተመንግስት መቅደሱ ነበረበት የሚባለው ቦታ። ስለዚህ እንደ ታሪክ ተቀምጧል። ኢየሱስ ያምን የለ እንደ ቤተ መቅደሱ እንደነበር እንዴት አንተ አታምንም? የሆነ በመውላወል ነገር ነው የምትናገረው፣ ባለማመን ውስጥ ምን ብያ ወላወልኩኝ? ለው አይደለም አልነበረም ነው የምትለው። አሁን አላቅሳ የነበረበት ውስጥ ቤተ መቅደስ አልነበረም። አንቺን እኮ ነው ኮንፈርም እንድታደርግ እየጠየቅኩሽ ያለሁት። እኔማ ስለማቅ እዛችሁታል። ለታሪክ ቤተ መቅደስ የነበረበትንም መስጊድ አላስካ የሚባለውን እዛችሁታል። ግን ምንድን ነው ይሄንን ስትይዙት ለሙስሊሞች ያዝናችሁ አይደለም። ለእኛም ደግሞ እነ ደርስ ሱልጣንን ስትይዙ ለእኛ ያዝናችሁ አይደለም። ታሪካዊ ነው፣ ቦታው ይጠቅማችኋል፣ ቱሪስት ስለማይመጣላችሁ ነው። ስለዚህ ሙስሊሞች ለምንድን ነው እኛ የሚገሉ ስትሉ፣ እኛንስ እናንተ የምገሉበት ምክንያት ምንድን ነው? ሙስሊሞች ኦኬ እኛን አንቺ ባልሽው ሎጂክ ከሆነ ማርያምን ስለምናከብር ገብርኤልን ስናከብር፣ እሺ ቆይ ሀው እንዴት ጀስቲፋይ ሊሆን ይችላል? ማርያምናል ገብርኤልናል ይሄን ማለታችን እንድንገደል ምክንያት ይሆናል ወይ? ሙስሊሞች እንዲገሉን ይሄ ምክንያት ይሆናል ወይ? ጥያቄ እኔ እኮ እነሱን እኮ ነው የጠየኩት። አንቺ አንድ አምላክ አልሽ። እሺ የአንቺ አንድ አምላክ አንዴ የእነሱ አንድ አምላክ ነው ብለሽ ታምኛለሽ? በፍጹም። ኦኬ አንቺ የምታመልከው አንድ አምላክ ከእኛ ጋር ነው የሚቀርበው ከእነሱ ጋር? ከክርስቲያን ጋር። ስለዚህ ከክርስቲያኖች ጋር ነው የሚቀርበው ያንቺ አንድ አምላክ። ሙስሊሞች የምትሰሩት ፕሮፓጋንዳ ድራማ፣ አይሁዶች ከእኛ ጋር ይቀራረባል የሚሉ ቁርጣችሁ ልንገራችሁ። በፍጹም ያንን እኮ ነው የምልህ እፎይ፣ የድሮውን ነው እንጂ አሁን ባለንበት ሰዓት ከስንት አንድ የምታየውን ወይ አንድ ወታደር ወይ እንደዚህ ያደረገ የሚባለውን እያየ ይሆናል እንጂ በፍጹም እስራኤል ከክርስቲያን ጋር ነው የምትቆመው። ይሄ የታወቀ ነው። በፓርላማ መስቀል ያለው ወታደር እንኳን ከጎናችን አይቀበርም ብለው በቅርብ ጊዜ ፓርላማ ጭምር አጽድቆ
እና ስማኝ ላስረዳው እችላለሁ ፎይ ትችያለሽ። ታሪኩን ስለማውቀው ዲስማሽ ግን እሺ የተወሰነ ቤት በቃ ካወቀው አንተ ካወቀው ይበቃናል። ግን ማንኛውም እንደነገርኩ አክራሪ ይሁዲዎች አሉ፣ አክራሪ ይሁዲዎች ክርስቲያኖችም አሉ መሀላችን ማለት ነው። ስለዚህ መቃብር ደረጃ እስላሙም ለብቻው እንደሚቀበረው ክርስቲያኑም ለብቻው ነው መቀበር የሚፈልገው፣ ለብቻው ነው የሚቀበረው፣ ከይሁዲዎች ጋር አይቀበርም። ያ ግን ጥላቻን ለማሳደግ ወይ ምናምን ለማድረግ አይደለም። ማንኛውም በሃይማኖቱ እንዲቀበር ስለሚፈለግ ነው። ከዛ በተረፈ ግን አሁንም እፎይ ዲር ሱልጣንንም በተመለከተ ቢሆን እስራኤል ለራሷ ጥቅም ስትል ልትል አትችልም። ምክንያቱም እኔ እዚሁ እያለሁኝ ስለማቅ ማለት ነው ምን ያህል ከግብጾች ጋር እየተከራከረች እንዳለች ለኢትዮጵያኖች፣ አይሁዶች፣ ለክርስቲያኖች ብላ። አዎ ያን ልክ ነው ልትለኝ አትችልም። ኖ እንደዛ ማለት አትችልም። ከግብጾች ጋር መከራከሯ፣ ግብጾችም ኦርቶዶክስ ናቸው እኮ እንደኛው ናቸው። የታሪካዊ ቦታ ስለሆነ እና ታዲያ ለምንድን ነው ለክርስቲያን ኢትዮጵያኖች የምታግዘው? ለምን ይመስልሃል? አዳምጪኝ። ያ ኢትዮጵያኖችን ልታግዝ የምችለው ምንድነው ኃይለሥላሴ ምን ያህል እንደረዳት ምናምን እዛ ምን እንዳደረጉ ታውቂዋለሽ ታሪኩን ብዬ እኔም ልለፈው። ስለዚህ ግብጾችም ያዙት እኛ የሚያዝ ነው ያህል አልረዷትም። እሺ ይሁን። ግብጾችም ያዙት እኛ የሚያዝ ነው። እንደው ለኢትዮጵያ ሲሆን ለክርስቲያኖች ረዳች፣ ለግብጾች ካልሆነ ደግሞ ክርስቲያኖች አይደለም የሚባል አይደለም። ግብጾቹም እዛ ያሉት ክርስቲያን ናቸው፣ ኦርቶዶክስ ናቸው። እነሱ ኮፕቲክ ኦርቶዶክስ ናቸው። እኛም አንድ እንትን ውስጥ ያለንን ሲስተር የሆነ ሃይማኖት ውስጥ ነን፣ ታማቾች ነን። ስለዚህ ታሪካዊ ፖለቲካ ስላለበት ነው የግብጾቹና የኛ ሽኩቻው ፖለቲካዊ እንድምታ ስላለው እንጂ ግብጾቹ ኦርቶዶክስ ሳይሆኑ ቀርተው እኛ ኦርቶዶክስ ሆነን አይደለም በዛ ቦታ ላይ ጠቡ ያለው። ፖለቲካውም እዛ ውስጥ ስለገባበት እና በዛ ውስጥ ደግሞ የራሳቸውን ጥቅም ማስከበር የሚፈልጉ ፖለቲካ ተቋማትም ስላሉበት ነው እና ከዛ አንጻር ነው መስዋዕት የሚሆኑ ብዙ አይሁዳውያኖችም እኛ ጋር ስላሉም ጭምር ነው። ኤኒዌይስ ምንድነው ዋናው ፖይንት ዳናዊት እንዳነሳሹ በዚሁ ክሊር ላድርግላችሁ። ሙስሊሞች ብዙ ጊዜ የሚመስላቸው እዚህ ያሉ ቲክቶክ ላይ ወርወር የሚሉ ኡስታዞችም ተራ ይሁዲነን የሚሉ ያመጡና እናንተ ናችሁ ከኛ ጋር የምትቀርቡት፣ ክርስቲያኖች አይቀርቡ ነው፣ ክርስቲያኖች እንትን ናቸው፣ ሙስሊሞች ጋር አንድ ነን ምናምን ነገር የሚል ፕሮፓጋንዳ ይሰራሉ። በፍጹም አንድ አይደሉም። ለምሳሌ ዘዳግም ምዕራፍ 14 ላይ በቁጥር 1 ጀምሮ ሙሴ እግዚአብሔርን አባቴ ብሎ ይጠራል። በእስልምና ከባዱ ወንጀል አላህን አባት ብሎ መጥራት ነው። ኢሳይያስ ምዕራፍ 63 ቁጥር 16 ላይ እግዚአብሔር አንድ አምላክ አንድ አባት አለን ይላል። በእስልምና አላህ ሚስት ሳያገባ ይህንን መባል አይችልም። የእስልምናው አላህ ለሊት ለሊት ወደ ታች የሚመጣ ነው። የእናንተ አምላክ ወደ ታች ለሊት ለሊት የሚመጣ ነው? በፍጹም። ከዛ የበለጠ ደግሞ አንድ ነገር ልንገርህ። እንደዚህ ስታነሳ አሁን እኛ ሀገር ልጆቻችንን የእግዚአብሔር ልጅ ብለን እንጠራለን፣ ስማቸውን ማለት ነው። አሁን ቤን ኤል የእግዚአብሔር ልጅ ማለት ነው። ባትኤል ደግሞ በሴት በኩል የእግዚአብሔር ልጅ ማለት ነው። ያ ማለት እግዚአብሔር ወለዳት ማለት ወይ ወለደው ማለት አይደለም። ስም ነው። የእግዚአብሔር ልጆች ነን ማለት ነው። ሁላችንም የእግዚአብሔር ልጆች አይደለንም እንዴ? ሁላችንም የእግዚአብሔር ልጆች ነን። ስለዚህ አሁን በእነሱ ሁልጊዜ ከእስላሞች ጋር ያለኝ እንትን ምንድን ነው፣ እግዚአብሔር ልጅ የለውም እንዴት ለልጆቻችሁ የእግዚአብሔር ልጅ ብላችሁ ትጠራላችሁ የሚል ማለት ነው። ያ ማለት አይደለም። ሁላችንም የእግዚአብሔር ልጆች ነን እና ለማንኛውም ለክርስቲያን ጥላቻ የለብንም። እኛ ለክርስቲያን ነው የበለጠ የምንቀርበው ብዬ ነው ማስበው ብቻ ሳይሆን ነው እኛ ያለያየን ኢየሱስ ከተወለደ በኋላ ያለው ማን ነው አዲስ ኪዳን ላይ ባለው ነው እንጂ በሙሉ ታሪካችን ዘኦሪት ዘፍጥረት ዘዳግም ምናምን አንድ ነው ታሪካችን። ከኛ ጋር ነው እናንተ የምትመሳሰሉ። እኛ ነቢያቱን የምንቀበልበት እስላም ጋር አይደለም። ነቢያትን እኛ የምንቀበልበት ነቢያቶቻችንም የኛ ናቸው ታውቃለህ። ያ ነቢያቶች የምንቀበልበትን አስተምሮ እናንተ ትቀበላላችሁ፣ እኛም እንቀበላለን። ሙስሊሞቹ ከሚቀበሉበት ጋር ግን አትመሳሰሉ አይደል? በፍጹም እፎይ ነቢያቶቻችን በሙሉ እኮ አንድ ናቸው እኮ አይሁዶች አይደሉም እንዴ? ብዙ ነቢያቶች እና ታዲያ ስለዚህ አንድነታችን ከኦርቶዶክስ ከክርስቲያን ጋር ነው እንጂ ከእስላም ጋር ሊሆን አይችልም።
በፍጹም። ስለዚህ በስድስተኛው ሴንቸሪ ላይ እንደተዋሸበት በነቢያቶች ላይ እንደተዋሸ ማለት ነው። መሐመድ በነቢያቶች ላይ እንደዋሸ በሚገባ ሲቀጥልም ደግሞ አንድ ጊዜ መጨረሻ ፎይ ሲቀጥልም ኢየሱስን እኛ ይቀጣ አንድ ጊዜ ኢየሱስን እኛ አልመጣም ይመጣል ምናምን ብንልም ኢየሱስ ዞሮ ዞሮ ወደዳችሁም ጠላችሁም የኛ ወገን ነው የኛ ነው። ስለዚህ እንደፈለጋችሁ ልተረጉሙ ትችላላችሁ። ነቢያቶችም እንደዛው ማለት ነው። በቃ አመሰግናለሁ። እሺ ወደ ገዛ ወገኖቹ መጣ፣ አልተቀበሉትም። ለተቀበሉት ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። የስ ወደ ገዛ ወገኖቹ ወደ እናንተ መጥቷል። ያ ወገናችን ነው ብትሉም በአፍ ከሆነ አይሆንም፣ መቀበል ያስፈልጋል። ለዚህ ነው ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 11 ላይ ወደ ገዛ ወገኖቹ መጣ፣ የኛ ወገን ነው አልሻል፣ ወደ ገዛ ወገኖቹ መጣ ይላል። አዲስ ኪዳንም ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ይሄም ከስጋና ከደም አይደለም፣ ሙስሊሞቹ እንደሚሉት በባልና በሚስት ከወንድ ፍቃድ እንደሚወለድ አይደለም። እናንተ አብርሃም አባታችን ነው ትላላችሁ። ዮሐንስ ወንጌል ምዕራፍ 8 ላይ ከቁጥር 54 ጀምሮ እንደሚናገረው ክርስቶስስ ማን ነው ስንል እናንተ አብርሃም አባታችን ከምትሉት ዕብራውያን ምዕራፍ 2 ላይ ቁጥር 15 ላይ የያዘው የአብርሃምን ዘር እንጂ የመላእክትን አይደለም ይላል። ስለዚህ የያዘው የማንን ነው? በስጋ የተገለጠው ከማን ነው? ከአብርሃም ዘር ነው። የአይሁድ ንጉሥ ስለሆነ ማለት ነው። ዞሮ ዞሮ የኛው ነው። እሱን ብቻ ካወቃችሁ ይበቃል። የኛ ዘር ነው ኢየሱስ። ተቀበልንም አልተቀበልንም የኛ ዘር ነው። ያሊፋቅ አይችልም ማለት ነው። እሺ አመሰግናለሁኝ። ከዛ በተረፈ እፎይ እንጋብዝሃለን። ኢየሩሳሌም መተህ ኢየሱስ የጸለይባቸውን ቦታዎች የነበረባቸውን የተቀደሱ ቦታዎችን ብታይ እንጋብዝሃለን። በዚሁ አጋጣሚ መሰቀሉን ታምኛለሽ? መሰቀሉን ታምኛለሽ? አይሁዳኖች አሳልፈው ሰጡት እንጂ አልሰቀሉትም። ታውቃለህ? ያ ሮሞች እንደሰቀሉ ግን ታምኛለሽ? አሳልፈው እንደሰቀሉ በሚገባ መልካም። ሙስሊሞች መልካም። ወደ ቶፒኩ እንመለስና አቡካዲ አንድ ጥያቄ አለኝ። እኔ ማለት የአይሁድ ወገን የሆነው ኢየሱስ በምንድን ነው? እኔ ደግሞ የማውቀው አስተምሮ ምን መሰለ፣ ክፉ ህዝቦች ስለሆኑ እነሱን ለማስተማር ነው የተላከው የሚል ነው በእስልምና ላይ። እንደዛ ብሎ ነገር የለም። ከአይሁዶች በስጋ የተገለጠው ከነሱ ነው፣ ከስጋ የተወለደው ከነሱ ነው። እነሱ ምድር ምድር ብቻ ሳይሆን የተወለደው በስጋ የያዘው የአብርሃምን ዘር ነው። ማርያም ከነሱ ነው የተወለደችው። እሱ የተወለደው ከሷ ነው። ስጋና ደሙን የተካፈለው ከሷ ነው። ስለዚህ የእነሱን ዘር ነው የያዘው። ወደ ቶፒኩ እንመለስና ቡካሊድ እንኳን ነበረች ነው እሷ። እንደዛ ከሆነ ልክ ነው። ያ እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይሄውም ዲያብሎስ ነው። በሕይወታቸውም ሁሉ ስለ ሞትና ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። ከፍ አድርገው የአብርሃምን ዘር ይዟል እንጂ የያዘው የመላእክትን ዘር አይደለም። ስለዚህ ከአይሁድ ወደ እነሱ ወገን መጣ ሲባል ከእነሱ ዘር ከአብርሃም የተወለደ ስለሆነ ነው። ኤኒዌይስ አቡካሊድ እንኳን ደህና መጣ። ወደ ርዕሳችን እንመለስ። ዝሙት በእስልምና ምስክርነት ተቀባይ እንትን አስባለችህ። እንግዲህ ያው ከርዕስህ አወጣችህ። ዞሮ ዞሮ ይቅርታ። ለማንኛውም ዝሙት እንዴት ነው ተቀባይነት ያለው እንደ እስልምና? ምን የሚባለው አንድ ሰው ዘሙቷል የሚባለው ተቀባይነት ያለው እንዴት ነው ዝሙት በእስልምና? እሱ ብዙም እውቀቱ የለኝም፣ ግን አራት ምስክሮች መኖር አለባቸው ትክክለኛ ባይናቸው ያዩ። እንዴት ነው እሱ ትክክለኛ ባይናቸው ያዩ ሲባል? እሱን አብራራለን። ለምሳሌ አንድ ሰው
ከአንድ ሴት ጋር እሺ ዝሙት አረገ ከተባለ ዝም ብሎ ወይ በአይኑ ወይ ይዟት ሲሲማትም ካየ ከዛ ዝሙት አድርጓል ማለት አይችልም። ለምሳሌ ኦኬ። ስለዛ ግዴታ ማየት አለባቸው። ያንን ዝሙት መሆኑን እውነተኛ መሆኑን 4 ሰዎች መሞት አለባቸው። እንዴት ነው የሚያዩት? ዝሙት መሆኑ እንዴት ነው አይተዋል የሚባለው? እንዴት ሲሆን ነው አይተዋል የሚባለው? እኮ እንዴት ነው ዘሙተዋል የሚባለው? ለምሳሌ ተቃቅፈው ራቁታቸውን ቢሆኑ እንደዚህ ተቃቅፈው ካየ እየተሳሳሙ ትንሽ ይቆራረጣል መሰለኝ እሱ ጋር። ይኸው አሁን አንድ የሆነ ከሰዲስ አለ ብዙውን ጊዜ ያ ምን መሰለ ሱች ነበሩ። ከዛ የሆነ እንትን ውስጥ ገብቶ ተዘጋቸው በሶስቱም ላይ ማለት ነው። የሆነ ቋጥኝ ድንጋይ መጣና ያንን ቀዳዳውን ሶስቱም ላይ ነው ያሉት። ከሶስቱ አንደኛው ሁሉም እስቲ ያለን ጥሩ ስራ ያሰራነው ነገር ካለ በሱም አላህ እንትና ከደህና ደር ለማንኛውም ጥሩ ነው። ሁሉም ያደረጉትን ጥሩ ነገር እንትን እያሉ ያለ አንዱ ደግሞ እመጣለሁኝ ወያያለሁ ከአንተ ጋር ማለት ነው። ጥሩ ነው ውይይቱ፣ ደስ ይላል። ደህና ደር ለማንኛውም ተመችቷል። ጨርሱ። ኦኬ መልካም፣ በቃ መልካም አዳር። ብቅ በል ነገር። እሺ ጨርሱ። እሺ እፎይ፣ በዚህ መሀል እኔ አንተን ልጠይቅህ ነው ግን አሁን እንግዲህ እስካሁን በሰማነው መሰረት መሳሳም ዝሙት አይደለም ማለት ነው እንደ እስልምና። እንዲህ እየሳማት እንግዲህ ሰምተዋል አይደለም? አሁን ራሱ አቡ ካሊድ እያለን የነበረው አስጨርሰኝ በእናትህ ቆይ አስጨርሰኝ። ኔትወርክ አንዴ አስጨርሰኝ በእናትህ ቀጥል። እሺ ቀጥል። ኧረ እየተቋረጥክ ነው ሰማው ነው። እሺ ነው ብር ነበረውና የሆነ ያጎቱ ልጅ ናት ብር ጠይቀችው። ብር ስጠይቀው ይሄንን ነገር ዝሙት ለማድረግ ማለት ነው። ከዛ መጨረሻ ላይ ብሩን ሲከለክላት ፍቃደኛ ሆነች። መጀመሪያ እምቢ ብላ ትታ ነበር መጣችና ፍቃደኛ ለመስጣት ማለት። ከዛ ሁሉ ነገር ጨርሶ ልብሳቸው ጠልቆ እያለ አላህን ፍራ አለችው። የራስን ያለው ነገር እንዳነካብኝ አላህን ፍራ አለችው። ይሄ ሰውዬው ደግሞ የዛኔ ለአላህ ብሎ አንፈርቶ ከዛ ትቶ ተነሳ ማለት ነው። በዚህኛውም ወይ የሆነ ብቻ አላህን ፈርቶ ሊቶ ይችላል ምናልባት በማለት ነው። ግን ለዛ ነገር ደግሞ ትክክለኛ 4 ማስረጃዎች ልክ እንባም ያመጣ ተረተረ ክር እንትን እንደሚደረገው ማየት አለባቸው በትክክለኛ ማለት ነው። እንባም ያመጣ ለመስካርነት በርከል ሶፍት ምናምን ነገር ልስት መሰለኝ ፎይ አይደለም ያ እየተሰማኝ አይደለም የምታወሩት። የነገርከን ተረተረት እንባ ያመጣል። ምንድን ነው ያላችሁት? ችግር የለውም። እሺ አሁን ማስረጃ ከእናንተ በኩል ስጡኝ እስቲ። መርፌና ክር ሲሆኑ ነው ያው ማየት አለበት አልክ። መርፌና ክር ምንድን ነው እሱ? ምኑ ነው መርፌና ክር? ሲሳሳሙ ነው ወይንስ እጅና እጃቸው እንደዚህ ሆኖ? አይ ደረጃ አለው። አሁን አንድ ሰው ስለሳመ ዝሙት ሰርቷል ማለት ነው። መርፌ ይዞ አይሄድማ። መርፌና ክር ማለት እሷ መርፌ እሱ ክር ዘው ነው። ምንድነው መርፌና ክር ካለ? አይ በቃ አንተ እንደተረዳው ነው እኮ። ምን አልገባኝም እኔ ያልኩት። በቃ ቀጥታ ግንኙነት ሲያደርጉ ማየት አለበት ያ ሰው። አራቱ መስካሪዎች ማየት አለባቸው እርግጠኛ ሆኖ ማለት ነው። ካዩ መስካሪያቸው ትክክል ነው ማለት ነው። ግንኙነቱን ነው እንደ መርፌና ክር ያልከኝ? መጀመሪያ አልገባም ነበረ ወይስ እንደ እንትን ለማለት ፈልገህ ነው? አልተረዳሁትም ነበር፣ አልገባኝም ነበር። አንዳንዴ ታውቃለህ። ኦኬ መርፌው ማለት ነው እሱ ነው እሷ ነች? ለኔ እንደዛ እንዳይገባኝ ወይ መርፌው እሱ ነው እሷ ነች? አንተ እንደዚህ ድንግርግር ይበለኝ
መርፌው እሱ ነው እሷ ነች? እሱን ሁሌ ስለሱ ታስተምርልን እንደ አንተ ታውቀዋለህ። እሱን ኖ እኔ መርፌ ማውቀው እንግዲህ መውጊያ ነው። ስለዚህ መርፌ እሱ ነው ማለት ነው። አይ ነው እሷ ነች። በጣም የሚገርም ነው እኮ በእናትህ መርፌ ማለት እሱን አንተ ታውቀዋለህ። ሁሌ ስለሱ አሳዝዘኝ ከመቶ 80% ስለሱ ከስር ላሉ ተጠናል። አሁን ከፍታል። ቀጥል። ቆይ ኃይል አስተካክሎ ነው ተርከኝ። አይ መሳሳ አሁን ምን አለ መሰለህ? ወይ አሁን መሳሳም ዝሙት ነው አለ ሚስቴ። አንድ ሰው አልጋ ውስጥ ይዞ እየሳማት ምናምን እያየት ነው። አባይ ደር ብሏል እኮ እዛ ጋር ደርሶ አልጋ ውስጥ ገብተው አንድ አንሶላ ውስጥ ገብተው ሲል አልሰራስ ቢለው ቃዋለ ከስር ተሸፍነው ከላይ እየተሳሳሙ ቢሆን እኔ አልሰራም። አንተ ይኸው እፎይ እንደዛ አይደለም። ልክ እኔ እንዳልኩት ነው። እቃው አልሰራም ብሎ ሰላለም ብሏል። አስደምጠው አይደለም አርጎ ነው ያለ የሐቢቢ አስደምጠው እስቲ ና አሁን አይደለም። ምንድነው እኔ አልገባኝም። ምንድነው ሐሳባችሁ? ሐሳባችሁ አልገባኝም። ቆይ አዳምጥሽ። አንድ ጥያቄ ልጠይቅህ። ቆይ በእስልምና ሽቶ ተቀብቶ የምትወጣ ሴት ልጅ ወይ ተኳኩላ የምትወጣ ሴት ልጅ ዝሙት እንደሰራች ነው የሚቆጠረው አይደለ? እዚህ ላይ እኮ ወደዚህ እንዳይደረስ ነው። አይ ዝሙት እንደሰራች ይቆጠራል። ሽቶ ተቀብታ ተኳኩላ ከወጣች አንድ የሙስሊም ሴት እኮ ወደዚህ ልክ ዚና ዝሙት እንደሰራች ይቆጠራል። ወደ ዝሙት እንዳይደረስ ነው። ወደዚህኛው እንዳይደረስ ነው። በቃ ሌላ ዓላማ የለውም። ወደዚህኛው እንዳንደርስ ነው። እኛ ኃጢአተኛ ነች ማለት ነው። ወደዚህ እንዳትደርስ ተብላ ኃጢአተኛ ነች ትባላለች አይደል? አው ግዴታ ነው። ግዴታ ነው። ኃጢአተኛ ትባላለች። ሽቶ ተቀብታ ከወጣች እንትኖች መላእክቶች ይረግሟታል። አንተ ጋር ነው ኔትወርክ ነው ሚታርክ ቀጥል። አስደምጠውሽ። መልካም እንግዲህ አቡ ሃይደርን እንስማው። በዚህ ጉዳይ ገባኝ። ስለዚህ ኃጢአተኛ ነች ማለት ነው። ኃጢአተኛ ነች አይደል? ኧረ ቃል ዲቫ ኔትወርኩ ምስክሮቹ 4 መሆን አለባቸው። 4ቱም ደግሞ የሚመሰክሩት እሱ ብልቱን በእሷ ማህፀን ውስጥ ሲያስገባ መርፌና ክር ሲሆኑ አይተናል። የመርፌና ክሯስ ነገር ሸሪዓ በሌለበት የጣዖት ሕግና ስርዓት በነገሰበት ሀገር ላይ ብንተዳደርም በግላችን ግን ቀጥል። ሰዎቹ እንዲህ ብለው እኮ መስጊድ ውስጥ ተወሱ ሰው የሚያዳምጡት ያረቢ ማሻላ ምናምን እያለ በገነት ውስጥ ጡታቸው እንዲህ የተገተረ እንዳለ እንደሰበተው ባለፈው አላየህም? እስቲ ዝም በላ ቡቃሊድ ባለፈው አላየህም ሲላቸው ግልጽ ነው። ትምህርት እኮ ነው። በቃ እኮ ስላላ ጉዳይ ቢሆን ኖሮ አላ ጭንቅላት ያለው የለውም ተብሎ ቢጠየቁ ሁሉም ይጠፋሉ። አቧይደርም ይጠፋል። ያልተገለጠም ብሎ ይጠፋል። ስለ ብልት ወሲብስ ያ ሙስታዝ 5000 ሲያዘለመው ሙስታዝ እንዲህ አይነት ነገር ማሳወራ ሁላችሁ ብላችሁ ነው የምትሰሙት አይደል ያላቸው። ባለፈው ራስ ቁጭ አርኩ እንትን እያላቸው ስለ ወሲብ ፈትዋ ሲሰጥ ቁጭ ብሎ እንዲህ እንትን እንዲህ ብለው እኮ የሚያዳምጡት አቴንቲቭሊ ሉክ እንዲህ ብለው ሹት እስቲ ይያውን ስላላ ቢሆን እኮ ጥሎ ይወጣል እኮ ተመልከቱ። ያቸው ሰዎች ሲሆኑ አይተናል። እዚህ ላይ እንግዲህ ከፍተኛ ጥንቃቄ ማድረግ ተመልከቱት። እዚህ አሁን ይሄ ነው እንኳንዛ ይወላልሽ ያጠር ወይኔ ደግሞ እቺ ነገር እንዴት ነው ታዲያ? 3 ሰዎች ቢያዩኝ ራሱ ስደፍር አንድ ሰው ካላየኝ እኮ ተርፋለች። ስለዚህ ከዲትን እንደዚህ ባደርግ ከድጃን እንዲህ ባደርግ ዘሞት አልባልም 4 ሰው ካልመጣብኝ እያለች ነው። ቀጥል። ህዝቡን
ማድረግ ያስፈልጋል። ዛሬ ሸሪዓ በሌለበት የጣዖት ሕግና ስርዓት በነገሰበት ሀገር ላይ ብንተዳደር በግላችን ግን የምንፈጽመው ወንጀል አለ። ለምን ይዞ ስለሄደ ብቻ በዚህ ተግባር ወንድምን መጠርጠር ከመነሻዎች ሴት አጅነብይ ነች ወይስ እሱ መህረሟ ሊሆን የሚችል ነው? ምንም የምናጣራው ነገር የለም። ትላንት ከሆነች ሴት ጋር ስላላየ ነው ብቻ ዛሬ ከሆነ ሴት ጋር የታየን ሁሉ በዚህ ተግባር መጠርጠሩ አላህ ዘንድ ያስጠይቀናል። አንደኛ ምንም እርግጠኞች አይደለንም እሱ መህረሟ ይሁን አይሁን ያን አላጣራንም። ሁለተኛ ይሄንን እንድንከታተል ታዘናል እንዴ? ምንስ አገባንና ነው? መከታተል አትችልም። አግብተህ ሚስትህ ከሌላ ጋር አዳምጥ መከታተል አትችልም። አያገባህም። ምን አገባህ ነው የምትከታተለው? አትችልም። እሱም እሷን እሷም እሷን መከታተል አይችሉም። ኦልራይት ቀጥል። ደግሞ አጅነቢ ሆና እስከተገኘችስ ከሱ ጋር አብራ ስለታየች ወይ ስለሄደች ወይ ካፌ ቁጭ ስላለች የግድ ያ ነገር ተፈጽሟል ማለት ነው? አይደለም። ይሄን ላየ ሰው ይቅርና ቤርጎ ይዟት እንኳን መርፌዋን ይስታል እኮ። ስለዚህ እሱ ሄዶ ስቶስ ቢሆን ቀጥል። እኛ እናስጠነቅቃለን፣ እናንተ ያው ብልግናውን ታስተምራለህ። መስከር አይችልም። ምን ማለት ነው? ምን ማለት ነው? ታይዛ እኔ የትኛውም እኔ እዚህ ውስጥ ልንገራችሁ፣ አሁን ይሄን ሸሪያ ከተላለ የሚል እንዳለ ኦልሞስት ወደ 1000 ሙስሊም ናቸው። ቢገባ አንዱም አይቀበልም። እንደ ሸሪያው ራሱ 80 ግርፋት ነው የሚገረፈው። አይደለም ቤርጎ ሲገባ ለምን በመስኮት ሄዶ አይመለከትም? አንድ አንሶላ ውስጥ እንኳን ራሱ ቢያያቸው በብልድ ልብስ ስር እንኳን ቢሆኑ ሰርተዋል ማለት አይችልም። በአይኑ መርፌና ክር ሆኖ እስካላየ ሰው ጠማማ ነው እና ምን ሊያደርግ መለስ ይችላል? ሀታ በዛም እንኳን ይሁን እሺ ብልቱ አልሰራም አለው። እዛ ደረጃ ደርሶ ጉዳዩ አልተሳካም። ምንድነው አንተ ምስክርነት? አያዘው ቀደም ምንድነው ያልኩት እኔ ብልቱ አልሰራለው ስብል እንደዛ አላለም። አባይደር አለ። ሰማችኋል? አሁን ልክ መርፌ ውስጥ መርፌውን እየሳለ እንዳለ ብልቱም ቢብሎትስ ቢሆን እንዲህ ብሎ አለ። አልሰራ ብሎት ሲሆን አልገባ ብሎት ከሆነስ ነበረ ሰማው። ቆይ እኔ የሰማሁት አንደኛውን ነው የእሱን ቪዲዮ። አንደኛው ሌላም በሌላም ያወራ ስለሆነ አንደኛውን የሰማሁት። ስለዚህ እኔ ያልኩትን ብሏል አሁን አላለም። እኛ በእስልምና ድብቆሽ የሚባል ነገር የለም። እናስተምራለን፣ እናስጠንቅቃለን። እናንተ ግን ከታች መርፊውን እያሳያችሁ ነው። እናንተ አታልቀስ። ብልቱን እንትን ሲል እንትን አልሰራ ቢሎትስ ቢሆን ብሏል አላለም ነው ጥያቄው። አላለም ብለህ ቀደም ክደህ ነበር አይደለም? እኔ ያየሁት አንደኛውን ቪዲዮ ነው። ይሄን ቪዲዮ አላየሁትም ብሏል። ዋሽተሃል ብለኸኛል። ብሏል አላለም? አሁን አባይደር እኔ ብሏል፣ አላፍርበትም ብሏል። ትምህርት ነው በቃ። ስለዚህ አንዱ ተጠለቀ አይሆንም እስልምና ላይ ቀጥታ የተፈጠረው እንደዚህ አይነት ጨምላቃ የሆነ ህግ ምን ቅዱስ አድርጋ ደስለው ነው እንዴ? መርፌና ክር ሲሆኑ ገና የምትደፈር ሴት 4 ወንዶች ኑ ወሲብ ልደረግ ነው ሊደፈር ነው። ይኸው ከኋላ የሆናችሁ እዩ። እንደዛ እያሳየሽ ነው እንዴ ወሲብ የምትደረገው? ወሲብስ የሚያደርገው ኑ እሱ ያለው እኮ አዳምጥ። በመስኮት እንኳን እያዩ አይቻልም። መርፌና ክር ሲሆኑ መሆን አለበት። ተሰብስበው ሺ ሆነውን ቢመጡ እኮ በቃ ጭንቅላታቸው ወደ መስኮቱ ከሆነ መርፌና ክር ሲሆኑ ማየት አይችሉም። ስለዚህ ተቀባይነት የለውም። ነሰሰርሊ መርፌና ክር ሲሆኑ ማየት ስላለባቸው ማለት ነው። ከመርፌና ክር ጀማ ይጠብቃችሁ። አይ አቡ ካሊድ ግን አንድ ነገር ልጠይቅ እፈልጋለሁ ወንድሜ። ዴቫይ ኔትወርክ አይሰራም። አቡ ካሊድ ቆይ አሁን ለምሳሌ ሚስትህ ሄደች። አላሬ ምንድነው? አዳምጥ ቢለኝ በዛ። አይ ጥያቄን አዳምጠኝ። ሚስትህ ሄደች ከአንድ ወንድ ጋር ስትገናኝ ከዚህ ወንድ ጋር ስትገናኝ ባሏ ደረሰባት። 4 ሰው ምስክር ግን አላገኘም። ከዛ በኋላ ይቺ ሴት አረገዘች። እንዴት ነው እሱ ልጅ እንዳለው ነው የሚያስመሰክረው? በመጀመሪያውኑ አሁን እሱ አንድ ላይ አውርቶታል። እዚሁ ላይ ማለት ነው። ወይ እህቱ ቢትሆንስ ወይ ሚስቱ ቢትሆን በምን ታውቃላችሁ? አንደኛው ላይ በቪዲዮ ማለት ነው። ስለጠየቅኩ ነገር መልስልኝ።
አንተ በጠየቀው እኮ ነው የነገርኩህ፣ እየመለስኩልህ እኮ ነው። ብታረግዝስ ለምንድን ነው ለእናንተ እንደሚመቸው አድርጌ ሊመለስ የምትፈልጉት? በእናንተ ጭንቅላት አይደለም የሚመራው፣ እኔ በራሴ ጭንቅላት ነው የሚመራው። የተጠየቅከውን ለምን አትመልስም? አቡ ካሊድ እኮ የጠየቀኝ የመለስኩልህ ነው። ምንድን ነው የጠየኩህ? የጠየቀኝ አንድ ሚስት ከሌላ ሰው ጋር ሆና ከመጀመሪያው ከአንድ የኔ ሚስት ከሌላ ሰው ጋር ልትሆን ማን ይፈቅድላታል? ሲጀመር ሐራም ነው፣ በእስልምና አይቻልም። ሄደች በቃ ሄደችና ግንኙነት እያደረገች እየወሰለተችብህ ደረስክባት። ለምን ግንኙነቱ አይደለም እኔ ራሴ የኔ ሚስት ከሌላ ሰው ጋር አይደለም ከሌላ ሰው ጋር መጨባበጥ ራሱ አይፈቀድላትም። የኔ ሚስት በእስልምና በሸሪዓ ወሰለተች እኮ አልኩህ። ወሰለተች በቃ ቺት አረገችብህ። ቺት አረገችብህ። ሰውየው አውርቶታል። ይቱ ቢቶንስ ይቱ ቢቶን ሚስቱ ቢቶንስ አሁን ስለ ግለሰቦች ነው ያወራ ያለው። ስለ እሺ ደፈናት ወሲብ ያደረጋት በግድ አሁን አንደኛ ስለ ውሸት እኮ ነው። አሁን የሰውን ጆሮ ከእህቱ ጋር ይተኛል እንዴ? ከእህቱ ጋር አንሶላ አንድ ሰው ማለት ነው። አቡ ካሊድ አንድ ሰው አሁን ለምሳሌ አሁን የኢፎይ ሚስት አለች። አቡ ካሊድ ነው የኔ ሚስት አትምጣ፣ የኔ ሚስት ጋር ትምጣ። ራስን ቻል። በእኛ አይደለም አራት እንደዚህ መርፌና ክር መሆን ልብስ አውልቀው ተተቃቀፉ አይደለም ልብስ አውልቀው መተቃቀፍ አይደለም ቤርጎ አልጋ ውስጥ አንሶላ ውስጥ ገብተው ከተሳሳመች ራሱ ዝሙት ነው። ከሌላው እንደጋ ከተሳሳመች ራሱ የዘሙታለች። ወረዲ አልቋል ደም። እናንተ ዝሙት የምታውቁት የግዴታ የእሱ ብልት እሷ ብልት ውስጥ መግባት አለ። ለእናንተ በጣም ጥሩ ምን መሰለ በቂ ማስረጃ የሚሆነ ስለ እውነተኝነት ነው። ስለ እውነተኝነት ነው። በውሸት ለምሳሌ አንዳንዴ በውሸት አዳምጥ። ሃይ አራት አፍነን እኛ ምናወራው አዳምጥ። ንክኪ ስንል ለምንድን ነው የሚውት የምታደርጉት? አዳምጥ። ንክኪ በራሱ ዝሙት ነው። ንክኪ ወሲባዊ ንክኪዎች በራሱ ከተደረገ ከወንድ ጋር አይምሮዋን አስባ ለዚህ ተሰጥታ ለዚህ ተሰጥቶ ነሰሰሪ ብልቱ መግባትና ለመግባት ጉዳይ አይደለም። ስለዚህ ወሲባዊ እንቅስቃሴ ካደረገ ንክኪ ካደረገ ከተሳሳመ እሱ ራሱ ዝሙት ነው ፔሬድ እንጂ ነሰሰርሊ አይ አንድ አልጋ ውስጥ ገብተው ራቁታቸውን ሆነው ተሻሽተው አንድ ሰዓትም አንድ ቀንም ቆይተው ብልቷ ውስጥ ስላልገባ አልዘሞት የሚባል ተረት የለም። ባይሆን እናንተ ሚስቶች ከዚህ በፊት አንተ ራስህ ለኛ ሴቶች በእስልምና በጣም ክብር የላችሁም እንዲህ ከግድግዳ ጋር የተጋጫችሁ ነው የምትሄዱት እያልከ ብዙ ነገር እያልከ ነበር። ይሄ ደግሞ ለኛ አንተ ራስህ መስክራለናል። ለኛ በራስህ ቀፍ ማለት ሴት ልጅ በእስልምና ክብር የለሽም ከወንዶች ጋር ዳርዳር ሄደሽ ከግንቡ ጋር የተጋጨሽ ትያለሽ ብለህ ራስህ አቡ ሀይደር ያለው ስለ ውሸት እዚህ ጋር ያስተማራለ ደንቆሮ ነው እንደ እንዳላህ በእናታችሁ ዝም ብሎ ይጮሃል። አቡ ደንቆሮ አትሁኑ እንዳላህ። ይሄ እኮ ሴቷን መልሶ አዋረዳት። ስትደፈር አራት ወንድ ምስክር ካላመጣሽ ዋሽተሻል የምትባል ከሆነ ምንድነው ጥቅሟ? ምንድነው ጥቅሟ? ንገሩኝ እስኪ። ባልሽን እዘሹ የአንቺ ሴት ምስክር የለም አራት ወንዶች ማምጣት አለብሽ ከተባለች ምንድነው ጥቅሟ? ብትወልድም አላምንም እኮ አለ። ምክንያት እየደረደረ ነው። ብትወልድስ ብታረግዝስ ሲለው ምክንያት እየደረደረ ነው። ካላህ እንዳላህ አትሁኑ። አስቸጋሪ ነው። ለዛሬ ቢበቃ ነው።